ስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ ስልክ እንኳን ደውላችሁ አይዟችሁ አትሉንም? ዘመድኩን በቀለ ለእሸቱ መለሰ ምን እያለው ነው የሚገኘው? እዚህ ጋር አትፍራት ደንግጥ ነው። ያው ሰይጣን ዝም ብሎ አይህም ይጫወትብሃል ዝም ካልከና በደንብ በጸሎት በርታ ጀግን ተብዙ ነገሮች እየሰራ ነው በርታ ቀጥል እያለው ይገኛል። እስቲ ሰምተነው እንመለስ። ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠ ዕውቀት በሰጠ ጸጋ በሰጠ ዕውቀት ለማስቀጠል እየለፋህ ነው። እና ታዲያ ሰይጣን ይተኛልኝ ነው ወይ የምትለው? ሰይጣን ይተኛልኝ ነው ወይ የምትለው? እንዴ አንተ እኮ ራሱን የቻልክ ፑቲን ነህ። አንተ ራሱን የቻልክ የእምነቴን አገሬ አላስደፍርም የምትል ሰው ነህ። አንተ ራስን የቻልክ ሚኒሊክ ነህ። አንተ ራስን የቻልክ ጀግና ነህ። ይህንን ሃይማኖትን ባህልን ገዳማትን እጠብቃለሁ ብለህ ተነስተህ ሃይማኖትን ባህልን ገዳማትን ከሚያወድም መንፈስ ጋር ምንድነው የምትጠብቀው? ሰይጣን ይበረታብሃል። ይህን የምታልፈው በጸሎት ነው። በዚህ በኩል ደግሞ ምንድነው እየሰማን ያለነው? ቴዲ አፍሮና አምለሰት ሙጬ ለእሸቱ መለሰ ድጋፍ እያደረጉለት ይገኛሉ የሚባል መረጃ እየሰማን ይገኛል። እስቲ ሰምተነው እንመለስ። ኮሜዲያን እሸቱ መለሰን አስመልክቶ በዚህ ሰዓት መልካም ዜና ተሰምቷል። እንደ ቴዲ አፍሮ ሪል ፋንስ ፔጅ ዘገባ ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና ባለቤቱ አርቲስት አምለሰት ሙጬ ለኮሜዲያን እሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ ማበርከታቸው ተረጋግጧል። በብዙ መልካምና የበጎ አድራጎት ስራዎቹ የሚታወቀው ኮሜዲያን እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን ፈተናዎችና የፋይናንስ እቅዶችን ተከትሎ ለህዝብ ያቀረበውን የድጋፍ ጥሪ በማንሳት በርካታ አጋሮቹ ከጎኑ በመቆም ላይ ይገኛሉ። አምለሰት ያደረኩት የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥር ሲሆን በተለይም እሸቱ በማህበረሰብ አቀፍ የበጎ አድራጎት ስራዎችና በድንቅ ልጆች ፕሮግራሙ የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ እየተደረገ እንደሆነም ተገልጿል። ሰሎሞን ሀብ ደግሞ እሸቱ መለሰን ምን እያለው ይገኛል? ኮሜዲያን እሸቱ መለሰ እንደቸገረ ችግሮኛል ብለ ለምን በቃ አሳው ግልጽ አድርገው ብሎ በደንብ አድርጎ እየነገረው ይገኛል። እሸቱም ደግሞ እያለቀሰ በቃው አምኛለሁ ተቀብያለሁ ርዱኝ የንግድ ባንኩን ምኑን እየተናገረ ይገኛል። እስቲ ሰምተነው እንመለስ። እሸቱ መለሰ ግን በቃ እመን በቃ ቸግሮሃል እመን አምኛለሁ ወንድሜ አምኛለሁ በቃ የኢትዮጵያ ህዝብ ይርዳኝ በመኪና ብድር አለብኝ ቤት ተከራይቼ ነው የምኖረው ብዙ ሰራተኞች አሉኝ እነሱን መክፈል አቅቶኛል ብለህ ሐላል አድርገው በቃ ችግሬን ሐላል አድርገው። እውነት ነው ወንድሜ እውነት ነው። አንተ ነህ የተረዳኸኝ ወንድሜ እውነት ደሞዝ ከፈልኩ ስል ጡረታ አለ ጡረታ ስለ ስራ ግብር አለ በዚህ ባንኩ በዚህ ቤት ኪራይ ወንድሜ አንተ ነህ የተረዳኸኝ። እንዴ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ በቃ። አካውንት ልንገራችሁ የኢትዮጵያ ንግድ ባንክ 1071976338 አስገቡልኝ 5ም 10ም። ግን አሁን ዶንኪ ቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው። ነጋሽ ሚዲያም በበኩሉ እሸቱን ልናግዘው ልንደግፈው ይገባል እያለ ነው። ያው እሸቱ ምንም ያህል ጥፋቷም ያው ሰው ጥፋት ቢያጠፋም ኃጢያትም ይሰራልና ማንንም መውቀስ የለበትም መወቃቀስ ሳይሆን ልክ የሆነውን ልክ ነው እያለ ልክ ያልሆነውን እያረምን እንቀጥላለን እንጂ ሰው በችግሩ ሰዓት መነሳት ሰው በችግሩ ሰዓት መግፋት ማንቋሸሽ መግፋት ልክ አይደለም። መሳደብ ልክ አይደለም። ይሄ እንጀራ የሆናቸው ሰዎች አሉ ግን ከዚህ ልንታረም ይገባል እያለ ነው። እስቲ ሰምተነው እንመለስ። እሸቱ በአደባባይ በሚዲያው ተሰርቶ ሊሆን ይችላል። እኛ ደግሞ በድብቅ በዕለት ተዕለት ተግባራችን ብዙ ስህተቶችን ብቻ ሳይሆን ኃጢአትም እንሰራለን። እሱ ስህተት ነው የሰራው፣ ስህተትን ማረም እንችላለን። እኛ ግን ኃጢአት ነው የሰራነው ይቅር ይለናል እግዚአብሔር። ስለዚህ በጎነቱን እያነሳን አውቃለሁ የእሸቱን ስህተቶች በሶሻል ሚዲያዎች ማራገብ የኔንም የሌሎችን ማራገብ እንጀራ እንደሆነም አውቃለሁ። በጎ ነገሩንም ደግሞ ማራገብም እንጀራ እንደሚሆንም ማሰብ መቻል አለብንና በዚህ ልክ አንድ ወጣት ለወድቅ ነው ሲል ብናግዘው ቀናነት ነው። ከሱ ባለፈ ከጀርባው ያሉ ሰራተኞች 60 ሰራተኞች አሉ ብንል በውስጡ 5 ቤተሰቦች ቢኖሩ
ብዙ ኢትዮጵያውያኖች እንጀራ የሚበሉበት ቤትም ስለሆነ አንድ ሰውን ብቻ ሳይሆን ከጀርባ ያሉትን በማሰብ በማወቅ በጣም በእርግጠኝነት ብንደግፈው። ዘካርያስ ኪሮስ ዘኪም አይዞ ከጎንነን እያለው ይገኛል። ያው ሰዎችም የሚወቅሱትን ወቀሳዎች እየጠቀሰ ያልተገቡ እንደሆኑ ስድብ የተሞላባቸው ማናናቅ የተሞላባቸው ሰው ሲወድቅ እንደ ማጽናናት ማንሳት ሲገባ ለምን ትገፋላችሁ እያለም በስነ ስርዓት እየገሰጸ ይገኛል። እስቲ ስሙት። ያ ነው እንግዲህ አዳምጡት። ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ አሁን በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተ ክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎንህ ነን። እኔ በበኩሌ ከአንተ ጎን ነኝ። ሌሎችም እህት ወንድሞች ከጎን ናቸው። በሌላ መልኩ ደግሞ ከዋልድባ ጋር አያይዘው አንተ ላይ አላስፈላጊ ትችትን ለማቅረብ የሚፈልጉ ሰዎች አንተ ገዳምን እንደጎዳህ አድርገው የሚናገሩ ሰዎች በጣም ያሰቅቁኛልም ይገርሙኛልም። ስንት ገዳማትን በግልጽ የሚሳደብና በግልጽ የሚያንቋሽሽ በየሰከንዱ እየተፈለፈለ የመጣበት ዘመን ላይ አንተ ከገዳማት እየዞርክ ስንት ገዳማትን የታደክ ሰውነ። እግዚአብሔር ያበርታ። ለማንኛውም አላስፈላጊ ቃላትን የሚናገሩ ሰዎችን የበለጠ ሊያጠነክሩህ ነው የሚገባው። እሱ ላይም ከዋልድባ ጋር አያይዛችሁ ሂስ ለመስጠት የምትፈልጉም ሰዎች እኔ ለእናንተ ምንም ምክር የለኝም። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 4 ወይም እስከ 5 አንብቡ። ማንም ሰው በማንም ድካም ላይ ተዘባብቶ መዳን አይችልም። ስለዚህ በተቻላችሁ አቅም ተሳሳተ የምትሉትን ነገር የተሳሳተበትን ነገር እንዲያርም ግፊት ማድረግ ነው እንጂ የሆነ ነገር ሲደርስበት እንዲህ ስለሆነ ነው ማለት እጅግ በጣም ከክርስትና አስተምህሮ ጋር የሚጋጭ የሚላተም ከኢየሱስ ክርስቶስ ማንነት ጋር በፍጹም የማይጣጣም ነገር ስለሆነ ትዕቢትም ነው። በነገራችን ላይ እንዲህ ስለሆነ ነው እንዲህ እዛም ዋልድባ ያሉትም አባቶች አንዳንድ አባቶች ሌላ ሚዲያ ላይ ወጥተው ስለተናገሩ እነሱም ደግሞ አይ እንዲህ ስለሆነ ነው እንዲህ ሆነው ብለው እንደማያስቡ ተስፋ አደርጋለሁ። ብዙ ያነበቡ ብዙ የተራቀቁ ከእግዚአብሔር ጋር ቀጥታ ቀንም ማታም ግንኙነታቸውን ያደረጉ አባቶች ናቸው ብዬ ተስፋ ስለማደርግ እንደውም የበለጠ እንዲያንሰራራና ነገ ከነገ ወዲያ ደግሞ በስራ እንዲክሳቸው ምናልባት በደለን ብለው ካሰቡ ማለት ነው። ስለዚህ ያን ልል የምችለው እግዚአብሔር ያበርታ። እንፈልጋለን። ያንተን ብርታት ነው እኛ የምንሻው። ሊደቁሱህ ሊኮረኩም የሚፈልጉ ሰዎች ሚዲያ ላይ እነሱን እያየ ተስፋ ከመቁረጥ የበለጠ ከእግዚአብሔር ጋር እንደውም አንድ የሚባል አባባል አለ። ሰው ሲገፈትር ተንደርድረ መውደቅ ያለብህ እግዚአብሔር እቅፍ ውስጥ ነው። ስለዚህ አንተም ይህንን መንፈሳዊ መርህ ተከትለህ የበለጠ እርግጠኛ ነኝ 70 ምናምን ሰራተኛ አይደለም 100 በላይ ሰራተኞችን ቀጥረህ ስራህም አድጎ የብዙ ሰዎችን ችግር እንደምትታደግ ተስፋ አድርጋለሁ። በምንም መልኩ ግን እግዚአብሔር የጥበብ የማስተዋል አምላክ ነውና እግዚአብሔር ጥበቡን፣ ማስተዋሉን፣ ትጋቱን፣ ትዕግስቱንም ይስጥ። ሰላም ይብዛ።